የተገነባላቸው ባለው የመስኖ ካናል ተጠቅመው የተሻለ ምርት ለማምረት ዝግጁ መሆናቸውን በደቡብ ወሎ ዞን የተውለደሬ ወረዳ አርሶ አደሮች ተናገሩ። የደቡብ ወሎ ዞን መስኖና ቆላማ አካባቢዎች ልማት መምሪያ በዞኑ በሚገኙ 20 ወረዳዎች የመስኖ አውታር ግንባታ እያከናወኑ ነው ብለዋል። ሳላዲን ሰይድ ተጨማሪ አለው። አርሶ አደር ሰይድ አባትና ኡመር ሁሴን በደቡብ ወሎ ዞን ተውለደሬ ወረዳ የ014 ቀበሌ ነዋሪ ናቸው። ላለፉት ዓመታት በባህላዊ መንገድ የመስኖ ስራን ሲያከናውኑ እንደቆዩ ይናገራሉ። አርሶ አደሮቹ ከፍተኛ ጉልበትን በሚጠይቀው በዚህ ስራ ጊዜያቸውን ከማባከን ውጭ የተሻለ ገቢን ማግኘት እንዳልቻሉ ይገልጻሉ። በዘንድሮ ዓመት በደቡብ ወሎ ዞን መስኖና ቆላማ አካባቢዎች ልማት መምሪያ በሚሰራላቸው የመስኖ አውታር ተጠቅመው የተሻለ ምርት ለማግኘት ዝግጁ መሆናቸውን ለአሚኮ ተናግረዋል። ካለቀልን በኋላ ሁሉም እንደሙያው ይሰመራል። ደካማዎቹንም ያበረታታል። ታታሪውም ደግሞ በዛው ከሙያው ደግሞ እየጨመረ ሊሰራ አቅዳለን። ባለሙያም ይህ ለብርቱካንና ለማንጎ ነው የሚሆነው ብሎ ቀይሶልናል። ያው በፕላስተር ተይዞልናል። ዝግጁ ነን። በትልቁ ዝግጁ ነን። የውሃ ቦይ ካናል ይሰራልን ደግሞ ካሁን ወዲያ ማንጎን እንደዚሁ ታላላቅ አትክልቶችን እርሚ ያላቸውን አትክልቶች ተክለን ለውጤታማነት ወይም በቃ ወደ ለውጥን በጣም በትልቁ ለውጥን የሚወስዱን የሚሰጡንና ተክልቶች ተክለን በጣም በከባዱ ለውጥ እንደምናገኝና ተስፋ እናደርጋለን። ከዚህም በላይ ሌቱንም በቃ እንሰራለን። በቃ በጣም ዝግጁ ነን አሁን ላይ ማለት ነው። የመስኖ ካናሉ ከ80 ሄክታር መሬት በላይ ማልማት እንደሚችል የተውለደሬ ወረዳ መስኖና ቆላማ አካባቢዎች ልማት ጽሕፈት ቤት የመስኖ ልማት መሐንዲስ እንድሪስ ሰይድ ተናግረዋል። ግንባታውም በዚህ ወር ለማጠናቀቅ እየተሰራ ነው ብለዋል። በአጠቃላይ ሴት ወደ 25 ወንዲ ወደ 105 አጠቃላይ 130 አካባቢ በጊዜያዊ በቋሚነትም እዛው ውስጥ አሉ የሚሰሩ አሉ። ፕሮጀክቱ ከጀመረ ጀምሮ ማለት 4 ወር ውስጥ እንጨርሳል ብለን ውለታውን ይወሰድነው። ስለዚህ ሰኔ 30 ድረስ ስራውን ለመጨረስ እየተሯሯጥን ነው ያለነው። የተውለደሬ ወረዳ ምክትል ዋና አስተዳዳሪ መቅደስ ብሬ የመስኖ ካናሉ የህብረተሰቡ የረጅም ጊዜ ጥያቄ መሆኑን አንስተው ግንባታው ሲጠናቀቅ አርሶ አደሩን ተጠቃሚ ያደርጋል ብለዋል። በአመት አንድ ጊዜ መኸር ያመርት የነበረ አካባቢ አሁን ግን በመስኖ የበጋ መስኖ ስንዴ በስፋት አልምቷል። አሁን በአትክልትና ፍራፍሬ በክላስተር አደራጅተን አካምና ጀምሮ ልማት እየተሰራ ነው ያለው። በዘንድሮም አመት ይሄንን አጠናክረን ወጣቱ ወደዛ የሥራ ዘርፍ ተሰማርቶ ከፍተኛ የሆነ የወረዳውን ፖቴንሻል እንዲጠቀም ትልቅ የውሃ ሀብት ያለው ወረዳ ነው። ውሃ ሀብቱን ግን በአግባቡ እየተጠቀምንበት አልነበረም። አሁን ላይ ግን በየአካባቢው እንደዚህ የሚሰሩ ልማቶች የአርሶ አደሩን ተጠቃሚነት ሊያረጋግጥ በሚችል ከ2 ጊዜ ከ3 ጊዜ በላይ እንዲያመርት እየተደረገ ያለበት ሁኔታ ነው ያለው። በ2015 በጀት ዓመት በዞኑ 26 ፕሮጀክቶች በነባርና በአዲስ የሚሰሩ የመስኖ አውታር ግንባታዎች ከ1.5 ቢሊዮን ብር በላይ በክልል ቢሮ በጀት ተይዞላቸው እየተሰሩ ነው። የደቡብ ወሎ ዞን መስኖና ቆላማ አካባቢዎች ልማት መምሪያ ኃላፊ አቶ አማረ ያለው የመስኖ ፕሮጀክቶቹ ለሀገር ኢኮኖሚ ከፍተኛ ሚና እንዳላቸው ገልጸዋል። በደጋው አካባቢ 2 እንደዚህ ቆላው አካባቢ 3 ያለማን የገበያ ፍላጎታችን ይሸፍናልን፣ አርሶ አደራችን ተጠቃሚ እናደርጋለን፣ የሚፈጠረው የዋጋ ንረት ያረጋጋልን ብለን እናስባለን። እንደኛና ትልቅ ጥቅም ትልቅ ለውጥ ያመጣል። እንደ ሀገርም እንደ ክልልም ትልቅ ለውጥ ያመጣል ብለን ነው አሁን በሰፊው መንግስትም ትኩረት አድርጎ እየሰራበት ያለው። ለመስኖ ፕሮጀክቶች ትልቅ ታሳቢ አድርጎ ነው ተቋሙም ከግብርና ተገንጥሎ የወጣው ይሄንን ነገር ራሱን አስችሎ ለማስቀጠል ስራዎችን በሰፊው ለመስራት ታሳቢ በማድረግ ነው። ላይ ስላባላ ኦፕሬሽን ስላባላ እዛ ጋር ሆኖ